ዳጊ ለምን ትናደዳለህ? አንቺ ግን እግዚአብሔር ምስክሬ ነው ፈጣሪ የሚወደውን ነገር ብትሰሪ ይሻልሻል። ሰማሽኝ? ጥፋተኛ ነህ እየተባልክ ነው ዳጊ። አንቺ ዝም በይ። አልተናገርኩ ሁሌ ጥፋተኛ ትደረጋለህ ዳጊ። አዎ ምንድነው የምታወሪው? ማውራት አልፈልግም። በቃ ሂድ። አልፈልግም እንዴ እሷ ትሄድና እናውራሽ። ተንኮል ሴራ። አንቺ እኔ ምን አጠፋሁሽ? ምን አረፍሽ? ይጣላሉ። እኔ ምን አረፍሽ ነው አይደለም? ምን እንዲህ ከኋላ እንደዚህ ማያስፈልግም። ሰው መለጠች ሄደች በላሽ ጠጣች ማለት ዘለለች ሲደብራት መታዚ ምን እንደምታወራ እውነት አለ። ተናገረባት፣ አንጨረጨራት። አይገሻት አይደል? ተናገረባት። ለምን ተናገሩት አላችሁ? አይደለም ዝም በል። ለምን ስነ ስርዓት እዚህ ጋር ዳጊ ምረሙ ጥፋተኛ ናቸው የሚል ሰው የለም። ነገረ ለምንድን ነው የምትከፍተው? ለምንድን ነው የምትከፍተው? ዳጊ ተረጋጋ። ለምንለትና ጥሩ እሺ፣ ችግር የለም። ምን አገባኝ? ራስ ለምን አደረገው? ተደብቆ ነው የሚሆነው አለ። አንተንም በጣም ብዙ ሰው ጥፋተኛ እያደረገ ነው። እስቲ አንተ ጋር ያለውን ነገር እውነታ ንገረኝ። ሰው አልተረዳኝም፣ አይረዳኝ፣ እንዲረዳኝም አልፈልግም። እኔ ራሴ የመሜን አውቀዋለሁ። በቃ ህይወቴን ብጥብጥ ነው ያደረጉት። በቃ እሱና እሷ ህይወቴን ብጥብጥ ነው ያደረጉት። ማያ አንቺ ካልተናገርሽ የትኛውም ነገር አይፈታም። ማንን ነው የምታፈቅሪው? ምናልባት አፍቅረሽም ከሆነ ማንን ነው የምታፈቅሪው? ንገሪኝ እስቲ። እማታፈቅሪያቸው ከሆነ ደግሞ እንደ ጓደኛ እንደ እህት ቅረቢያቸው ነው። ከሁለቱም ጋር አንድ ላይ ሁኚ። ሰላም አለይኩም። እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች ደህና ናችሁ? እኛ ደህና ነን አልሐምዱሊላህ። ሰሞኑ እየተፈጠረ ያለውን ነገር ታውቃላችሁ። ማለት የቱን ከየቱን ምን ማድረግ እንዳለብኝ አላውቅም። ማለት ረሙ ጋ ያለው ዳጊ ጋ ያለው ማያ ጋ ያለው እያንዳንዱ ነገር በጣም ውስብስብ ነው። አላውቅም አይናገሩም። ረሙን አናግሬው ነበር ትላንትና አይታችኋል። እና ዛሬ ዳጊን ማግኘት ፈልጋለሁ። እኔ የትኛውን ሰውም እየደገፍኩኝ አይደለም፣ ረሙንም ዳጊንም እየደገፍኩኝ አይደለም። የተናገርኩትኝ እንደሰማችሁት ከሆነ ሐሰን ልክ አይደለም ያልኩት የተናገረበት ወይ ነው ማለት በቃ አነጋገሩ ልክ ስላልነበር ነው። ይሄም የሐሰን ባህሪ ስላልሆነ ለምን ይሄንን አደረክን ያልኩት እንጂ ረሙ ትክክል ነው ዳጊ ትክክል ነው አይደለም። እኔ የትኛውም ነገር አላቅም ነበር እና ያ ነገር ነው ትክክል አይደለም ያልኩት። ብቻ ምን እንደምላችሁ አላቅም። ረሙም የዛን ትላንትና የነገረኝን ሰምታችሁታል። ማለቴ በጣም ግራ የገባው ነገር ነው ያለው። እኔ ማያም ረሙም አላቃቸውም። ባይሆን ዳጊን ምናምን ነገር ትንሽ ከሐሰን ጋር ምናምን ነገር ጓደኛም ስለሆነ አውቀዋለሁ እንጂ አላቃቸውም። እና ማያ ሳናገራት እንግዲህ ዝታብኝ ሄደች። ምን እንዳለ አላቅም። እኔ እንጃ ባልጠበቅኩት መንገድ ነው። ምክንያቱም ሁለት ጓደኛሞች እየተጣሉ ያሉት በሷ ምክንያት እስከሆነ ድረስ የሆነ ነገር ማስተካከል አለበት አይደለ? በስነ ስርዓት ላናግራት ሞክሬያለሁ። እንግዲህ እሷ ጋር ያለው እውነታ አላቅም፣ ምን እንዳለ ምናምን አላቅም። ምክንያቱም እኔም ሴት ነኝ፣ ላናግራት እፈልጋለሁ፣ ምን እንደተፈጠረ ማወቅ እፈልጋለሁ። ሴት ነው አይደል የሚረዳው። ስለዚህ ምን እንደተፈጠረ እሷ ጋር አግኝቻት መጠየቅ እፈልጋለሁ። የረሙንም ሐሳብ እንደሰማሁኝ የዳጊንም ሐሳብ ሰማለሁ። ምክንያቱም እኔ ነግሬያቸዋለሁ የዚህ ሰው ደጋፊ ነኝ አላልኩም። እኔ ሐሰን የተናገረበት መንገድ ልክ አይደለም ብዬ ነው የመጣሁት እንጂ ሌላው ምንም የማውቀው ጉዳይ አልነበረም። ረሙ እንደዛ ብሎ አናግሮኛል። የማያንም ሐሳብ መስማት አለብኝ። በቃ ሴት እስከሆንኩኝ ድረስ ጀመር እሷ ጋር ምን እንደተፈጠረ አላውቅም። እንደዛ ዝታ የወጣችበት ምክንያት ይኖራታል። ያለ ምንም ምክንያት ይሄንን ልትል አልቻለችም። እኔ እንደነገርኳችሁ አላውቃትም ከዚህ በፊት እና ቢያንስ አግኝቻት ሐሳቧን መስማት አለብኝ። እኔ ማንንም ላይ አልፈረድኩም፣ ረሙም ዳጊም ላይ አልፈረድኩም። ይሄ እኔ ረሙ በነገረኝ እዛን ሁለት ጓደኛሞች ከሚጣሉ አንቺ ከመሃላቸው ውጪ ነው ያልኩት። ምክንያቱም ጓደኝነት ከሚበላሽ አንዱ ለአንዱ የማይሆነው ነገር ለምን ይቀጥላል? ለዛ ነው እንደዛ የተናገርኩት። ግን ሐሳቧን መስማት ፈልጋለሁ። ደውዬላታለሁ፣ እየመጣች ነው። ዳጊን ማግኘት አልቻልኩም፣ ግን ሐሰን ጋር ደውዬለታለሁ። ይዘውና ብየዋለሁና ሁለቱም እንዲያወሩ ፈልጋለሁ። ለኔም እንድትነግረኝ ፈልጋለሁ የሷን ችግር። ሁለቱም እንዲያወሩ ፈልጋለሁ። በቃ ሰላም መሆን አለበት። እኔ እንጃ አላቅም።
ያው ሰው ስለሆነን አንዳንድ ያለ መግባባት ይኖራል አይደለ? እንደዛ አይነት ነገር ነው እየተፈጠረ ያለው መሀላቸው ላይ። ማንም የማንም ነገር አልወሰደም። በቃ አለ መግባባት ይመስለኛል። እኔ ግን እስቲ እንስማና የሁለቱን ጎን ያለውን ሶስታቸው ጋር ያለው ነገር ሰምተን እንዴ እኛ እኮ መሀል ላይ ገባን። በቃ እኔም ሀሰን ገባን። እኔ ሀሰን ለመናገር እንትን ብዬ ይባስ ሌላ ውስጥ ነው የገባሁት። አሁን ላይ ደግሞ እስከገባሁበት ድረስ ሁሉም ተታርቀው ነገሩ ኖርማል መሆን አለበት አይደለ? ስለዚህ ሁሉንም የሁላቸውንም ሀሳብ መስማት አለብን። ብቻ እንጠብቃቸው። አብራችሁ ነው ሀሳቤን እንግዲህ መቼም ትደግፉኛላችሁ። እኔ ደጋግሜ ነግራችኋለሁ። የዚህ ሰው ደጋፊ ነኝ ብዬ አልመጣሁም። የተናገረበት ወይ ልክ አይደለም ነው ያልኩት፣ ሰው ስለሆነ ብቻ። ስለዚህ እሱን አስተካክል ነው ያልኩት። ከዛ ደገፍሽ ብላችሁ ነበር አይደለም። እንግዲህ አሁን ሀሳባቸውን እንሰማና በቃ እኔ እንጃ አንድ ለማድረግ እንሞክራለን። ብቻ ለማንኛውም ማን እንጠብቃት እነሱ እስኪመጡ። ምክንያቱም ቀድሜ የደወልኩላት እሷን ነው። አብረን እንጠብቃት። ፀሐይ ስለሆነ ደህና ነሽ? አለሁ። እንዴት ነሽ? አለን። ባለፈው እንግዲህ ተጋይጠን ነው ማለት ተጣልተን የተለያየ ነው። ለሱ ይቅርታ ማለቴ መቼም ትረጅኛለሽ። እንዳየሽ ከሆነ እኔም ከዚህ በፊት አላቅሽም። በሀሰን ምክንያት ነው የመጣሁት እና ሁለቱ ሲጣሉ ምንም አማራጭ የለም። ባንቺ ጉዳይ እየተጣሉ ነው ያሉት። ለዛ ነው ከመሀላችሁ ውጭ ያልኩሽ። ግን እስቲ ቢያንስ ላዳምጥሽ። ምንድነው ችግሩ? አንቺ ጋር ያለው ነገር ንገሪኝ። ያለ ምክንያት እንደዚህ ነገር አለ። ባሽ ማናችሁ ማታውቁት ብዙ ነገር አለ። ምንድነው? በቃ ማለት ማታውቁት ብዙ ነገር አለ። ይሄ ነው ብሎ ማውራት ሳይሆን በቃ ማታውቁት ብዙ ነገር አለ። ማናውቀው ማለት ይሄ ነው ብሎ ለማውራት በቃ አለ አይደል? ማውራት አልፈልግም፣ ግን በቃ ማታውቁት በጣም ብዙ ነገር አለ። አንቺ ደግሞ ካላወራሽ እኮ ነገር ሰላም አይሆንም። እንዳየሽ ከሆነ ሁለት ጓደኛሞች በጣም እየተጣሉና በጣም የማይሆን ውስጥ ነው የሚደራረሱትና ስለዚህ ይሄን ነገር ማስተካከል የምትችይው አንቺ ነሽ አይደል? እሺ እኔ ላግዝሽ። ምንድነው ምክንያትሽ? የዛን ቀን እኮ ተቆጥተሽ ነው የወጣሽ። አዎ እሱማ አዎ። ምክንያቱም እዛ ጋር አልገባሽ አይደለ? እሱ እዛ ጋር እንደዚህ ይናገራል ብዬ አልጠበቅኩም ነበር። ተረዳሽ? የነገረኝ ነገር እኮ እኔ እዚህ ጋር አብረን ሆነን ጀምረ አንቺም ከመምጣትሽ በፊት የነገረኝን ነው። አንቺም ስትመጪ የደገመኝ። ከዛ ውጪ የተለየ ነገር ምንድነው ያለው? እንዴ አሳያለሁ ምናምን ብለሽ እኮ ስቴጂ እሱ ራሱ ግራ ነው የገባው። ምንድነው ነገሩ ነው ያለው? ከወንድ ይልቅ እኔ እረዳሻለሁ። እሺ ምንድነው የተፈጠረው? ንገሪኝና ላግዝሽ። እኔ ግዴታ ሴብ ስለሆንኩኝ ሲቀጥል ደግሞ ታላቅሽም ታናሽም ልሆን እችላለሁና ሚያስ ልረዳሽ። እስቲ ንገሪኝ፣ ምን ላግዝሽ? ምንድነው የሆነው? ምንድነው የተፈጠረው? አንቺ ካልተናገርሽ ምንም ነገር አይፈጠርም። ምንድነው እሱ? እዚህ ጋር በቃ ማናችሁ ምንም ነገር አታውቁም። ገባሻ? ዝም ብላችሁ ነው እየፈረዳችሁ ያላችሁትና ይሄ ነው ብዬ ማውራት ስለማልፈልግ ነው። በቃ ገባሽ? እኔ ጋር ይቅር። ምንድነው እሱ? እንዴ እኔ እኮ አልፈረድኩም። ረሙም ዳጊም ላይ ምንም ነገር አልፈረድኩም። ምክንያቱም ረሙም ነገረኝ ዘኔ ዳጊን አግኝቼው ማለቅም እና ረሙንም ደግፌ አይደለም። እኔ ስመጣ ነግሬሻለሁ። ሀሰን ረሙን ያናገረበት መንገድ ልክ አይደለም። ይቅርታ ጠይቀው ነው ያልኩት። ሰው ስለሆነ ብቻ አይደለም። እንደዛ ማን ነገር ያናገረበት መንገድ ልክ አይደለም። ካየሹ እኮ ይኸውልሽ፣ እኔ ለዛ ነው ይቅርታ ይጠይቃችሁ ያልኩት። ግን ደግሞ ረሙ ይሄ ሲለኝ ሁለት ጓደኛሞች እየተጣሉ ነው ያሉት። ምክንያቱ ደግሞ አንቺ ነሽ።
ይሄን ነገር ደግሞ ማስተካከል የምትችይው አንቺ ነሽ። ካልተናገርሽ ደግሞ ምክንያቱም ካልተናገርሽ ማንንም ይፈታል። እሺ ማሂ አንድ ነገር እንድትረጂ እንፈልጋለን። በቃ እኔ መናገር አልፈልግም። ገባሽ? ይሄ ነው ብሎ ማውራት አልፈልግም። የሆነ እኔ ባወራው ቁጥር አንዱ ላይ ተላከከ ወይ አንዱ ላይ ተላከከ ነው የሚመጣው። ለዚህ እኔ ዝም ካልሽ ደግሞ በጣም ብዙ ነገር ይፈጠራል። ምንም አይፈጠርም እንዴ አሁን ራስ እየሆነ ያሉትን እኮ እያየሽ ነው። ከዚህ በላይ ደግሞ ዝም ካልሽ ምንድነው የሚመጣው? ጓደኛሞች ናቸው። ከዚህ በኋላ ምንድነው የሚፈጠረው? እንደተጣሉ ይቀራሉ? እሱ የራሳቸው ጉዳይ ነው። ወይ ደግሞ በቃ ነገሩ ሙሉ ታዩና እሺ ወይ ንገሪኝ፣ ወይ ደግሞ ታዩና እንደ ወንድም ቀረቢያቸውና ሁለቱንም ሰላም አድርጋቸው። ያለሽ አማራጭ ይሄ ነው። እና ደግሞ ዳጊና ሀሰን ጠርቻቸዋለሁ። ምን ማለት? ዳግም ጠርቻለሁ ስትይ የት? እዚህ? አዎ ማለት ማውራት አለባችሁ። ለምን? አልፈልግም እኔ ማውራት ከሱ ጋር። ለምን አልፈልግም? እንዴ ካላወራሽ ማይ የሚስተካከል ነገር እኮ የለም። ማይ ጠራሽኝ እኔ እንድታወሪኝ ነው አይደለ? አውቃለሁ። እኔ እኮ የጠራሁሽ ቢያንስ አንቺ ጋር ያለውን ነገር ልስማና እነሱ ጋር ነገር አውሪስቲ። በቃ አላወራም እኔ ከማንም ጋር። ለምን ጠራሹ ዳግምን? አልፈልግም እኔ ከሱ ጋር ማውራት አለባችሁ። ግዴታ ነው ይሄ ማውራታችሁ ደግሞ ግዴታ ነው። እሺ እስከ መቼ ነው የሚቀጥለው እንደዚህ? ምንድነው የሚፈጠረው? አንቺ ዝም እያልሽ ትቀጥያለሽ? ምንድነው እኮ የተፈጠረብሽ? በቃ እንደ ታናሽ እንደ ታላቅ ታርጊኝና ንገሪኝ። ልረዳሽ እያልኩኝ እኮ ነው። ማሂኒ ምንም ነገር ማውራት አልፈልግም። ካላወራሽ እኮ ምንም ነገር አይፈጠርም። ማለት ምንም ሊስተካከል የሚችል ነገር የለም። ዝም በማለት ምንም የሚመጣ ነገር የለም። ማያ እንደማይሽ ከሆነ የሆነ ነገር የተፈጠረ ነው የሚመስለው። ልክ አይደልሽም። እኔ ማሂ ዝምታው ይሻለኛል። ዝምታ ደግሞ ብዙ ነገር ያበላሽብሻል። ለኔ ያበላሽብኝም። ለኔ ዝምታ ነው ለኔ አሪፍ። እንዴት ዝም ብለሽ ትቀጥያለሽ? ምን ይስተካከላል? ሁለቱ ተጣልተው ተለያይተው ይቅሩ። አንቺ ምንም ነገር ከመሀላቸው ወጥተሽ ትቀሪያለሽ። በቀላሉ መፍታት ትችያለሽ እኮ። ማንን ነው የምታፈቅሪው? ምናልባት አፍቀረሽም ከሆነ ማንን ነው የምታፈቅሪው? ንገሪኝ እስቲ። እማታፈቅሪያቸው ከሆነ ደግሞ እንደ ጓደኛ እንደ እህት ቀረቢያቸው ነው። ከሁለቱም ጋር አንድ ላይ ሁኚ። በቃ ይሄ ሊሆን የሚችለው ይሄ ብቻ ነው። ይሄና ይሄ ብቻ ነው። ካስጨነቁሽ ይቅርታ። ግን ደግሞ ለኔ ያነግሽ ለማንም ነግሪ ማለት መቼም ወንዶቹ ምንም ቢሉሽ የምትነግራቸው አይመስለኝም። እንደዚህ ያያያዝሽ ማሂ አንድ ያልተረዳሽው ነገር አለ እዚህ ጋር። እኔ ምንም ማውራት አልፈልግም። በቃ ማለት ተረጂኝ። ማውራት እኔ ምንም ነገር አልፈልግም። እኔ ማስገድድሽ ፈልጌ አይደለም እኮ። እነሱ ራሳቸው የራሳቸውን ችግር ይፍቱ። በቃ እኔ እዚህ ጋር እኔ ምንም ነገር ማውራት አልፈልግም። እኔ ላስተካክልልሽ ያልኩሽ እኮ ማለት የሆነ ነገር ንገሪኝና እኔ ላስተካክልልሽ። ከዛ ሰላም ሆናችሁ ትቀጥላላችሁ። ንገሪኝ ብዬሻለሁ። ረሙ እንደነገረኝ የዛን ያ ፕራንክ ነው በጣም ብዙ ችግር ያመጣው ብዬሻለሁ። እሺ ምን ልበልሽ? እሺ ምን ላግዝሽ? ንገሪኝና ሰላም እንፍጠር። ይቁም ይሄ እንደዚህ መጣላት እኮ በጣም ነው የሚያስጠላው አይደል? ማይ ሰላማቸውን ራሳቸው ይፍጠሩ። እንዴት ይፈጥራሉ? እኔን እዚህ ጋር አንቺ ስፈጥሪ ብቻ ነው ሰላም የሚፈጥሩት። ማይ አንድ ነገር ልንገርሽ፣ እኔ እዚህ ጋር ምን ነገር መናገር አልፈልግም። ተረጂኝ በቃ ማለት አንቺ ካልተናገርኩ በቃ አልፈልግም። እኔ መናገር ሁለቱን እንዴ ጠይቋቸው። እነሱን ለምን አትጠይቋቸውም እንዴ? ምንድነው ምክንያታችሁ? ረሙ ያለውን ሰምተሻል? ዳጊንም እኮ የጠራሁት የራሱን ምክንያት እንዲናገር ነው። ቢያንስ ፊት ለፊት አውሩ። ዳግምን መጥራት አልነበረብሽም። እዚህ ጋር በጣም ትልቅ ተሰረት። ዳግምን እኔ ሳልኖር ነው መናገር የነበረብሽ። እኔ ዳግምን ማግኘት አልፈልግም። ማውራት አለባችሁ። የለብንም ከዳግም ምንም እናወራው ነገር እሺ ተጣልተው ይቅሩ። አንቺ መሀል ላይ ሆነሽ ትቀሪያለሽ። እንደዛ ይሆናል? እንደዛ ይቀጥላል? መሀል ላይ ሆኜም አልቀርም እኮ። እሺ ምንድነው እቅድሽ? ስለዚህ ተናገሪ ማለት ተናገሪ። ያለዛ ልክ አይሆንም። ምንም የሚስተካከል ነገር አይኖርም። ማሂ እኔ ሳላወራ የሚስተካከል የሚችል ነገር ነው። በቃ እንዴት በዝምታ ይስተካከል? ራሳችሁ ያስተካክሉት። ምን በቃ ማለት እኔ አልፈልግም ምንም ነገር ማውራት። እንዴ ለምን አትረዱኝ? አልፈልግም እኔ ምንም ማውራት። ልረዳሽ እኮ ነው ምክንያትሽን የጠየኩሽ። ዝም ብለሽ የሚመጣ ነገር የለም እያልኩሽ እኮ ነው። ዝም አትበይ እሺ። ቢያንስ በቃ እሺ ከሱ ጋር በስነ ስርዓት አውሪ።
ወይ ደግሞ ሁለቱንም አግኝና አውሪ። ምንድነው ሁለቱንም አናግራቸው? አልፈልግም። ሁለቱንም አላናግራቸውም። እሺ እኔ ምን ልበልሽ ማያ? እኔ ምን ልበልሽ? ላግዝሽ እኮ ነው ያልኩሽ። ማያው ምንድነው የሰራሽው? ይሄው መጣ። ይሄው ያቸው ማያ አውሪ፣ በእናትሽ እንድታወሪ ነው የምፈልገው። በእናትሽ ለኔ ብለሽ ተረጋግተሽ አውሪ። ምንድነው እንዳረጋለሽ? እንደዚህ አታናግራት። ልጅ ነው እንደ የመጣው። ምን ታረጋለሽ እዚህ? ማን ጠርቶሽ? ጠርቻለሁ። አዎ እንድታወሩ ፈልጋለሁ። ዳግም በስነ ስርዓት አዎ። የለም ያጨራሽ ዛሬ ተነጣጣላችሁ። አረ ነው ታው እንደዚህ አይነት ነገር አትነጋገሩ። እናንተ ጓደኛሞች ናችሁ እኮ። አንቺ ብዙ ማታውቂው ነገር አለ ማይ። እኔ ህይወቴ በጠበጠ እኮ እንዳውቀው እኮ ነው ዳግም የጠራው። ዳግም ነው ቃላቶች አንቺ ዝበይ ልጅ ነው እንደ የመጣው። ማይ መቼ ነው እንደገረመሽ አንቺ? ማይ ቆይ አራሰንቶ አንዴ ቆይ ማይ ተረጋጊና። ምንድነው ማይ አሁን ተረጋጋ። እቺን እንደጠራሻት ባቃ አልመጣም ነበር ሲጀመር። እንግዲህ እና ለምስራት እኔ ላውራት በስነ ስርዓት አውራ። በስነ ስርዓት አውራ ዳጊ ሰማይማ እኔ አውራታለሁ። አይደለም ቆይ ማይ ለመጣች ማውራት ስላለባቸው ዳጊ ምንድነው የተፈጠረው? ማውራት ካለባቸው እኔ ምን እንደሚመጣ ባቅኖር እኔ ማልመጣም ነበር። በልበል አንተ እንዴ ባባሉ ምንድነው የተፈጠረው? አንተ እንደዚህ ተፈጠረው አልመጣም ነበር። እኔ ህሊና የለሽም ወይ ዳግም እንዴ? እዚህ ለመርክበት ይደጩ ለምን ጠራሽ? እሺ ተረጋግታችሁ ቢያንስ ችግራችን አልሰራሽም። እሺ እኔ ልክ አልፈልግም። እኔ ከሱ ጋር መገናኘት ቢነግርሻለሁ እኮ። እስቲ ተረጋጉና እኔ ትችላለች ካወኩም እኔ በጣም ሰላም ይላል እንዴ። ምን ሆናችሁ ነው? እሺ ምን እንዳደረገሽ ንገሪኝ። አንተም እንደተፈጠረ ንገሪኝ። አይንሽ በጨዋታሽ ምናምን ስትመጪ አታፍሪም እንዴ? ዳጊ አንዴ ዝም በል እስኪ። ቆይ እናውራት እስኪ እናውራት። ለምንድን ነው የጠራሽው? ማውራት አለባቸው። ራስ በራሳቸው ያወሩ እንዴ። እያንዳንዱ ሰው ጥፋተኛ እየተደረገ ነው። ማጥፋተኛ እኔ ከዚህ ጋር ማወራው ነገር የለም ማይ። እቺ በቃ የለመደችበት ሄደሽ እዛ ተንዛሬ ጥፋተኛ እየተደረገ እኮ ነው። ምንድነው ችግሩ? አፍና ትክፈት ማያ። ዝም በይ አንቺ። አንቺ ምንም ማፍ የለሽም። እሺ ሰጥ በይ አንተ ማያ። አንቺ እንደዚህ አታናግሩ። እንደዚህ አታናግሩ አይደለም። ማንም እንደዚህ እንዳናገራት ሳይሆን ለምሳሌ እንዲያወሩና እኔ ንገሪኝና ልሂድ ነኝ። እኔ ከዚህ ጋር አንድ ላይ ሶስታችሁ ላይ በተፈጠረው ችግር እንዳንዳችሁ ጥፋተኛ እየተደረጋችሁ ማን ላይ ሶስታችን ላይ ሁለቱ እኮ አንድ እኮ ናቸው። እኔ እኮ እንደዛ አይደለም። ረሙ ነግሮኛል እኮ። ምንድን ነው የነገረሽ? ረሙም እንደነገረኝ አንተም ንገረኝ። አንቺ ረሙ ለምን አገኘሽ? እኔ እየደገፍኩት አይደለም። ረሙ ለምን አገኘሽ? ዳጊ አንተንም ንገረኝ። ስለተፈጠረው ነገር ንገረኝ። የተፈጠረው ነገር እኮ የሚነገር አይደለም፣ የሚታይ ነው። ግልጽ አይደል እንዴ ማይ? እሷም አልናገርም ካለች አንተም ስራ እያየሽ አይደል እንዴ? እሱ ሐሰን እንኳን ተረድቶኝ ይሄን እንዴ? አንቺ ምን ሆነሽ? እኔ አልረዳም እያልኩ አይደለም፣ ግን ንገረኝ እስቲ ምን እንደተፈጠረ። ምንድነው የምነግርሽ? እያንዳንዱ ሰው ጋር ያለው እውነታ እኮ በጣም የተለያየ ነው። ምንድነው እሷ ጋር ያለው እውነታ? ምን እውነታ አላት? ጀምር እውነታ አለኝ ብለህ መጣሽ። አንተ ንገረኝ እስቲ ምንድነው የተፈጠረው? ምን እውነት ነው ያላት? እስቲ ንገሪኝ እስቲ አሁን እስቲ ልስማሽ። ምንድነው እውነት? ዝም ማለት እንደዚህ አታናግረኝ። ዳግም ዝም በል። እኔ አውሪኝ እስቲ። ማይ እያናደዳችሁት ነው። እኔ አውሪኝ። እቺ እንዳለች ረሙና አምነሽ ነው አንቺ ያወራሽ ወይንም እሷን አምነሻት? ማመን አለማመን ጉዳይ አይደለም። ሶስቱም ጋር ያለው ችግር ይሁን ነገር አለ። እሱን ነገር የምትይው ምንድነው የምትፈልጊው? ከሱ መስማት የምትፈልጊው? እኔ ነግርሻለሁ። ምን ይንገርሽ እሱ? እኔ እኮ ነግሬሽ ነበር። ይቅርብሽ፣ ታያቸው ውጪ ከዚህ ውስጥ አላልኩሽም? ለምንድን ነው የምወጣው? አዛልኩሽማ። እነዚህ ልጆች እሱ ሆነ እሷ ተመሳሳይ ባህሪ ነው ያላቸው፣ አንድ አይነት ናቸው። ሰው ላይ መቀሰር ቀላል ነው እንደዚህ? ምን ማለት ነው ሐሰን? ሰው ላይ መቀሰር እንደዚህ በጣም ቀላል ነው? ቀላል ነው እንደዚህ? ይሄ ሰው ጥፋተኛ ነው ብሎ መቀሰር ቀላል ነው? አንቺ ጥፋተኛ አይደለችም እያልሽ ነው? እኔ እያልኩኝ አይደለም ዳጊ፣ አንተ ጋር ያለውን ነገር ንገረኝ። ምንድነው እኔ ጋር ያለውን ነገር? እኔ ረሙን ያገኘሁት እሱ ጋር ያለው ነገር ልሰማ፣ አንተንም ያገኘሁት ልሰማ ነው። እስቲ ምን አለሽ? እስቲ እንደ እውነት የሚመስል ነገር ምን አውርቶሽ ነው? እስቲ እንደዚህ ለማስተባበል ለማለካከት ይመጣል። ምንድነው ምኑ የተፈጠረው ነገር? በስነ ስርዓት ንገረኝ። የሚታይ ነው የሚነገር ነገር ህዝብ የሚያውቀው ነገር እኮ ነው ማይ። እንዴ አንቺ እኮ እንዳዲስ ጠይቂኝ እኮ ነው እኔ በጣም ያናደኝ። እቺ ደግሞ አንቺ ለምን አናግሪያት? ማያ አንቺ ንገሪኝ እስቲ። ለምን አፋችሁ የምትከፍቱት እንዴ? ንገሪያት ለሷ የተፈጠረው። በስነ ስርዓት አናግሯት፣ በስነ ስርዓት አናግሯትና ባለፈውም እንደዛ ስትናገረኝ ዝም አልኩ። አንተ ወንድ ኮንክ ለምን ራሱ ይዳጠቀው? ማንን? ማያ ከሱ ጋርማ ቆሜ እንዳላወራ በትክክል ሁላ አወራ። አንቺ ደግሞ ከሱ አትሻይ፣ ምክንያቱም ፈሪ ነሽ አንቺ። ማታወሪ አንተ እንደዚህ ነው የምትናገረው እንዴ? ምን አውራ ሰው ምንድነው የምትናገረው? አንተ እንዳልሽ ነው የምታስቢው። እሱን ሄደን ማናገር ፈርተን ምናምን እዚህ ጋር ከኋላ ከኋላ ምናወራ ነው እንዴ? አንተ ምንም ረሙ ምንድነው ያለባችሁ ችግር?
እሺ ለማፍኔ ላይ ለክፈት ማያ ተናገረባት አንጨረጨራት አይሻት አይደል ተናገረባት ለምን ተናገሩት አላችሁ አይደለም ዝም በል ለምን ስነ ስርዓት አይኖርም እዚህ ጋር ዳጊ ምረሙ ጥፋተኛ ናቸው የሚል ሰው የለም ተናገረ ለምን ነው ፈመከፍታው አንቺ አፍ አይጠራም ስነ ለምን ነው ፈመከፍታው እሺ ተው ዳጊ ተረጋጋ ደውለትና ጥሪው እሺ ችግር የለም ምን አገባኝ ራስ ለምን አደረገ ጥሪው ነው አለ እኮ ተደብቆ ነው የሚሆነው አለ እንጂ ጥሎሽማ አልቾ ነው ማለት ነው እንደዚህ ሰው ነክ እንዴ እንደዚህ አትበል ምን አይ አንድ ምክር ልምከርሽ አንድ ሙሽራ አይደል እንዴ አንድ የሚውል ዳጊ ዝም በል አንድ ነገር ልንገርሽ ማሂ ታያቸው እንደፈለጉ ይሁኑ አይደለም ታያቸው ማሂ አንተንም በጣም ብዙ ሰው ጥፋተኛ እያደረገ ነው እስቲ አንተ ጋር ያለውን ነገር እውነታ ንገረኝ ሰው አልተረዳኝም አይረዳኝ እንዲረዳኝም አልፈልግም እኔ ራሴ የመሜን አውቃለሁ በቃ ህይወቴን ብጥብጥ ነው ያደረጉት በቃ እሱና እሷ ህይወቴን ብጥብጥ ነው ያደረጉት ማያ አንቺ ካልተናገርሽ የትኛውም ነገር አይፈታም አንቺ መናገር ግዴታሽ ነው እኔ ምንም ነገር አለ ለምን ምን አላትና ነው የምትናገረው እውነት እኮ የላትም ማይ እሷ ትሄድና እናውራሽኝ ተንኮል ሴራ አንቺ እኔ ምን አጠፋሽ ምን አረፍሽ ይጣላሉ ምን አረፍሽ አይደለም ምን እንዲህ ከኋላ እንደዚህ ማያስፈልግም እስቲ ተረጋግታችሁ አውሩ ዝም በይው በቃ አንቺ ዝም በይ ዳጊ ምንድን ነው የተፈጠረው ነገር እስቲ ማይ ኧረ ፈጣሪ እሷና እሱ ያውሩ እየረበሹት ነው ህይወቱን እየረበሹት ማይ እኔ እግዚአብሔርን አንቺን አክብሬ መጣው የምታሰድብኝ ግን እያይሽ ጓደኛሞች ሆናችሁ ማየት አልፈልግም እሷን ማየት አልፈልግም በቃ አልፈልግም በቃ አንቺ አይገባሽም እንዴ ብታወሩት እኮ የሚፈታ ችግር ይሆናል ዳጊ አስፈልገሽኛል በቃ አልፈልግም አንቺ ነው ተጣባቅ ኖሮ እኔ ማልበጣም ነበር በቃ መጣው በክሽ ይጂ በቃ ወይኔ ኧረ በእናታችሁ እንደዚህ አታውሩ እንደዚህ አታውሩ ማናችሁም በማታውቁት ነገር አትፍረዱ እሺ አይደለም ኧረ ተይ እንደዚህ እኮ የሚያስወራ እውነት የለሽም ሐሰን እንዴ ምንድነው ሰላም ማድረግ ነው ወይስ አንዱን ማረቅ ነው እንደዛ ነው ምንድነው ዳጊ ምን እስቲ በስነ ስርዓት እናግራችሁ ምንድነው እሷ የምታወራው ወሬ ልክ ነው ማይ ከሷ ውጪ ረሙ የሚያወራው ወሬ ልክ ነው ምን እንደተፈጠረባት ምን እስኪ ጠይቃት አውሩና እናንተ ተገባቡ እስቲ ምንም አልሆነችም ከሱ ጋር ምንም ነገር ሰው መረጠች ሄደች በላሽ ጠጣች ዘለለች ሲደብራት መታዚ ምን እንደምታወራ እውነት አለኝ ብላ ረሙ እንደዛ ያለ እውነት ማለት እኔና ፈጣሪ እናውቀዋለን ይበቃኛል ረሙ እንደዛ ያለ አላውቅ አይደለም እኔና ፈጣሪ እናውቀዋለን ረሙን አውራው ምንድነው ምንድነው ጓደኛህ እኮ ነው እንዴ ይሄኔ እኮ ውሸት ይሆናል ማለት ነው እንደዚህ አይነት ጓደኛ የለም በእናትሽ እንደዚህ አይነት ጓደኛ የለም ወይኔ ጉዴ ፈላ ጓደኛ ምንድነው እሺ ነው ህይወቴን እንደዚህ እንደ ኮርኪ ተጫውቶበት ጓደኛ ትያለሽ ተረጋጋ በእናትህ እንዲህ አሩታ ነው እንደ የመጣ ነው ስሚኝ ማያ ቆይ ራሱ ነገር በይ ምንድን ነው የተፈጠረው ምንድን ነው ያደረገሽ ሰው ነው እንደሚያየው ምንም አናረግም ማይ እኔ አንቺን አክብሬ ነኝ እሺ ማያ ክብር አለኝ ማይ ደጋግሜ እነግርሻለሁ እኔ ምንም ነገር ንገሪኝና እኔ አይደለም አንዴ አሳን አንዴ ይኸውልሽ ማያ ቆይ አንዴ ይኸውልህ ማን ነው ጥፋተኛ ዳጊም ይሄ እያልሽኝ ነው ረሙም እያልሽኝ ነው ምንድን ነው ያለው ማናቸው ጥፋተኛ ማሂ ምንም ነገር ማውራት እንደማልፈልግ አስቀድሜ ነግሬሻለሁ ካልተናገርሽ ተጣልተው ነው የሚቀሩት አንተ ገባም ከሷ ጋር ነው እያወራሁት ለምን ዝም አትልም አይሻ መግባባት አይፈልጉም እነዚህ ሰዎች ውጪ ከነዚህ ውስጥ ታያቸው እኔ እየተናገርኩሽ አሳን እንዴ እኛ ምን እናደርጋለን ሴቶች ወሬ መሀል እኛ ምን እናደርጋለን በቃ እንሂድ እሺ ምንድነው እሺ ቆይ ማይ አንቺ የምትፈልጊው ረሙን ያገኘው ነው አይ ንገሪኝ ሐሳብሽ ከረሙ ጋር ምን ያወሩ ምንድነው የምትፈልጊው እስቲ ጓደኛክ ነው ቀርበህ ካወራው እስቲ ምን እንደተፈጠረ ጠይቀው ረሙን ነው አይደል አዎ እናገኘው የት እናገኘው ስልኩ አይሰራም የት ነው ያለው እኔ ራሴ እየፈለኩት ነው ላናገረው አንተ ታገኘው እሱ ብቻውን ነው የሚያገኘው አይግባቡም ልክ እንደሱ ነው የሚጣሉት እዚህ ጋር እንደጣሉት ምንም አዲስ ነገር አይፈጠርም ወይኔ ጉዴ ፈላ ምንድነው ሴጣን የትኛው ሴጣን ነው የገባባችሁ እናንተ መሀል ምንም ሴጣን አይደል ሴጣን እሱ ነው ሴጣን ተው ጓደኛ ነው ምንም ጓደኛ የሚያደርገውን ተግባር አላደረገም ተይው እኔ እኮ ግራ የገባኝ ማን ነው ጥፋተኛ ማን ነው ይኸውልህ አንተ ጥፋተኛ ነህ እያልኩ አይደለም ግን አንተ ጋር ያለው እውነታ በእኛ እኔ ከፈለግሽ በእኝ ግን እኔ ጋር እውነታ አለ እኔና ፈጣሪ እናውቀዋለን እኔ ጋር ያለው እውነታ ሰማሽኝ አይደል እየተናደደ ነው ይልጅ ናኒት ጨጓራዬ ሞል ሲናደድ ናኒት አንተ ዳጊ ለምን ትናደዳለህ አንቺ ግን እግዚአብሔር ምስክሬ ነው ፈጣሪ የሚወደውን ነገር ብትሰሪ ይሻልሻል ሰማሽኝ አይደል ጥፋተኛ ነህ እየተባልክ ነው ዳጊ አንቺ ዝም በይ ካልተናገርክ ሁሌ ጥፋተኛ ትደረጋለህ ዳጊ አዎ ምንድነው የምታወሪው ምንድነው ማውራት አልፈልግም በቃ ሂድ አልፈልግም እንዴ በግድ አንዴ መጣኸው አንቺ ካላወራሽ እኮ ምንም ነገር አስቀድሜ እነግርሻለሁ እኔ ምንም ነገር ማውራት አልፈልግም ከማናቸውም ጋር በቃ ምን ይስተካከላል አልፈልግም ማናቸውም አልፈልግም በቃ ማይ እየነገርኩሽ ነው ከዚህ በኋላ ደግመሽ ልጅ አጠገብ እንዳየሁት ከሆነ ስንት ነገር ያሳለፉ ጓደኛሞች ናቸው
አንቺ እስካልተናገርሽ ድረስ ሁለቱም ጥፋተኛ እየተባሉ ነው። ስለዚህ ራሳቸው ማውራት ነው ያለባቸው። እኔ እዚህ ጋር አያስገቡኝ። በቃ ራሳቸው ያውሩበት። አንቺ ይኸውልሽ፣ እሺ ምን እንደተፈጠረ ንገሪኝ ማያ። ማሂ ከዚህ ጋር ለስንተኛ ጊዜ ጠይቅሽ ነው? እኔ ምንም አይነት ነገር መናገር አልፈልግም። ካልተናገርሽ የሚስተካከል ነገር የለም። ራሳቸው ያስተካክሉት። ተጣልታችሁ ትቀራላችሁ? አዎ በቃ ራሳቸው ያስተካክሉት። አንቺ ማንንም አትፈልጊም፣ ምንም አትፈልጊም፣ ጓደኝነትም አትፈልጊም፣ ምንም አትፈልጊም። ተጣልታችሁ መቅረት ብቻ እንደዛ የምትፈልጊው? ማሂ ምንም ነገር መናገር አልፈልግም። በእናትሽ ተይኝ በቃ። ላግዝሽ፣ ተናገሪ። አልፈልግም ማሂ። ተጣልተው ይቅሩ ማሂ። ምንም ነገር መናገር አልፈልግም። ዳጊናም ትተሽ ካንቺ ጋር ላወራ የነበረው ወሬ ትቼ ሁሉ ነገር ይኸውልሽ፣ ካላወራችሁ በኋላ የሚያስተካክለው ማያ ነይ በእናትሽ አውሪ። እሺ ማነው ጥፋተኛ? ናላቅ ማናቸው ማውራት አይፈልጉም። ማንንም መግባባት አይፈልግም። የትኛው ጥፋተኛ ይሁን መናገር የምችለው ማያ ብቻ ናት። ምክንያቱም ዳጊም ረሙም ጥፋተኛ ናቸው ብዬ አላስብም። ምክንያቱም እስካልተናገረች ድረስ ማን ላይ ነው የምንፈርደው? አንፈርድም። አላቅም